ይህ ቤተሰብ ከጥቂት ጊዜ በፊት አይተዋወቅም ነበር። የኛ ቤተሰብ አገናኝ ድርጅት ነው ያስተዋወቃቸው። ድርጅቱን የጀመርነው በአጋጣሚ ነው። እኛ ፎርጅድ እንሰራለን፣ ሀብታሙ ደግሞ ደንበኛችን ነው። እናም ለሀብታሙ በሰራንለት የቱሪስት አስጎብኝነት ፎርጅድ ኢትዮጵያዊ ልጅ በጉድፈቻ የሚያሳድግ ፈረንጅ እንጦጦ ጋራ ላይ ኮራት በፊት ሲያስጎበኝ As I told you, one day Queen Taitu came to this spot from the palace and she saw a new flower over there. Where? Where was the flower? Do you see that white building? The one next to the brown one? Yeah. It was over there she saw the flower. How can she see it from here? Yeah, how? Historians has two explanations. First, the flower at that time was not as small as these days. You know, the global warming is changing everything. Second, Taitu has a special talent of seeing the hidden things. You know, she was the first one who saw the hidden interest of Italia before the Battle of Adwa. Take us back to the hotel. Why? I said take us back to the hotel. Sweetheart, I think you should go wait in the car. What, do I look stupid to you? Have you no regard to my daughter's feelings? Like, it's not hard enough already trying to explain to her where her real biological parents are? Trying to give her a world full of truth instead of a pack of lies and a bunch of fairy tale fable and some giant flower you can see from here? You should have your license revoked. I'm going to report you to the Tourist Bureau. Now take us back to the hotel. But sir, it is the truth. Sir! በፈረንጁ ንዴት ወላጆቻቸውን የማያውቁ ጉድፈቻ ልጆችን የሚያገናኝ ድርጅት ቢመሰርት አይናቸውን ሳያሹ እንደሚከፍሉት ተረዳ። እኛም ከንግድና ሙያ ፈቃድ ጀምሮ ሁሉንም አስፈላጊ ዶክመንቶች አዘጋጀንለትና ዌብሳይት ላይ ለቀቀው። የሥራችንን ፍሬ ከዛሬ ነገ እናያለን ስንል በድንገት የሀብታሙን መታሰር ሰማን። በእርግጥ ሀብታሙ ወሬውን ሰምቶ እብድ እንዳለ ብንሰማ በተደጋጋሚ ወንጀል ማረፊያ ቤት እንደሚቆይ በማረጋገጣችን ስራውን ተረክበን መስራት ጀመርን። የተቀበልነው ትዕዛዝ አንዲት በ3 ዓመት ዕድሜዋ ለፈረንጅ ጉድፈቻ የተሰጠችን ልጅ ወላጆች አፈላልጎ ማግኘትና የኢትዮጵያ ቆይታዋን ማስተባበር ነበር። ልጅቷ ጋዜጣ ላይ የምርመራ ታሪኮችን የምትጽፍ ፍሪላንስ ጋዜጠኛ ናት። አሁን የራሷን ታሪክ ነው የምትጽፈው። የግንባር ጉዳይ ሆኖ ማንም እንደማያምን ባውቅም እውነቱን ለመናገር የልጅቷን ወላጆች ለማግኘት የተቻለንን ሞክረን ነበር። ስራው ግን እንዲህ እንደሚያሸን በጭራሽ አላሰብነው። ወይ አሁንስ መረረኝ። ከዛሬ 25 ዓመት በፊት አባቴ ወታደር ነበር። ለዋለ ፈረንሳይ ኤምባሲ አካባቢ ላለ ፈረንጅ ጉዲፈቻ ሰጠኝ በምትል ኢንፎርሜሽን ብቻ እንዴት ነው ወላጆቿ የምናገኘው? እና አድራሻውንማ ካወቀች ራሷ መታፈልጋቸውም እንደኛ ምን እናደርግላታለን? ታዲያ ወይ በእናት ይሄን ጫማ እዚህ እንዳትወልቁ እንዴ! የግቢ ሰዎች እዚህ ቤት ምንድነው የሞተው እያሉ ነው። ስንት ጊዜ ባይጥ እናሳብባለን። አንድ ላይ ፍለጋውን ስንጨርስ ታውልቀዋል። እኔ ደክሞኛል። ዲፕሎሜን ስማር እንኳን እንደዚህ አልደከመኝም እኮ። አላ እኔም ተወኝ ሰውየውን ተው። ግን ይኸውልህ ዲፕሎሙን ፎርጅድ የሰራህልን እጅ እንኳን እንደው እስቲ እሱን እንኳን አክብር። አንተ ነህ እንደ ሰራህልኝ? ዲፕሎሜን አርፌ ተምሬ
ቤተሰብ ፍለጋውን ፎርጅድ ብሰራልኝ ይሻለኝ ነበር። በፍለጋ እኮ እግሬ ቀጠነ። ከዚህ ፈረንሳይ በእግሬ በዛ ላይ ደግሞ የሰፈር ውሾች ኪስ ባዶ ሲሆን ያውቃሉ መሰለኝ። የገባውበት ገብቶ ነው የሚያሳድዱኝ። ምንድን ነው ያልከው? አሁን እግሬ በፍለጋ ቀጠነ። ሳይታወቅ የተቀደሰ ሀሳብ ነው ያመጣው። ምኑ ነው የተቀደሰው? ክፍት የሥራ ማስታወቂያ። የሥራው አይነት የፊልም ተዋናይ። እድሜ ወንድ ከ60 እስከ 70፣ ሴት ከ50 እስከ 60። ጀምረው ነገር አለ። ምን ያገባኛል ይሄኔ? እስቲ ይኸው መጀመሪያ እንዴ ቤተሰቧንም ፎርጅድ ልሰራው? እንዴት መጣል? ከዚህ በፊት ፊልም ሰርተው ያውቃሉ እንዴ? አዎ፣ እንደውም አንድ ሁለት ፊልም ላይ ሰርቼ አድናቆትን አግኝቻለሁ። እንደውም በመንገድ ላይ ስሄድ ብዙ አድናቂዎች አያሳልፉኝም። እንግዲህ እስቲ እንደው ከሰሩት ላይ የተወሰነ ነገር እስቲ ቀንጨብ አድርጎ አሳዩን እስቲ። ደግሞ ገጠመኝም ካሉት መቼም አርቲስት ገጠመኝ አያጣም አይደል? በቃ ገጠመኝ ነገር ካሉት ደግሞ ለወጣቶች አርቲስት ለመሆን ለሚፈልጉ ወጣቶች የሚያስተላልፉት መልእክት ካለ ዝግጁ ናችሁ? ሌላም አለ፣ ተመሳሳይ አለ። ሌላው ጋዜጣ ማንበብ ነው። ልበላችሁ እሱንማ መገመት እንችላለን። ግን ገጠመኝ የለኝም። ገጠመኝ ባይኖረው ችግር አለው? ምን ሰሩና ገጠመኝ ነው? በእናንተ ስራ ላይ ገጠመኝ እንደምን በተቻለ መጠን እጥራለሁ። ፊልሙ መሳሳብ ምናምን ካለው ተጨማሪ ሂሳብ መጠየቄ አይቀርም። ተናገር እንጂ እየጠየቁ አይደለም እንዴ? እናገራለሁ። ታዲያ ልከኝ ነው እንዴ? ስራ ስሰራ ከጣሪያ ላይ ወድቄ ሐኪም ቀለል ያለ ስራ ካለ ስራ ብሎኝ ነው። መቼ ጀመር? እንደውላለን እንግዲህ ጨርስ። መቼም ይሄን ወሬ የሚሰማ ሰው ባሻና ወሰኔን ከሌሎች ተፈታኝ መሀል የተገኙ ቢመስለው አይገርምም። ግን ፍጹም ነው ያገኛቸው። ያኔ ስራ አቁመን ኪሳችን በሳሳበት ሰሞን እኔ የምልህ አንድ ሁለት ድራፍት ብለን እንግባ እንዴ? ታንጂ በሲንግል ይሆንልህ በጃ ከለኛ ነው ባክ። በምን ነው ድራፍት ልጠጣ? በቃ ጠጅም ነገር ቢሆን እንቅመሳ። ጠጅም ቢሆን ጠጅ ቤት ስማ ፍጽ፣ ይሄ ቀን እኮ ያልፋል። ለሚያልፍ ቀን የማያልፍ ስማችንን ማበላሸት የለብን። ስማ ምንም ኪሳችን ባዶ ቢሆን እኮ ራያችንን እስካልተነጠቅን ድረስ ሀብታሞች ነን። ተመልከት እስኪ ከዚህ ሁሉ ችግር ጀርባ ከአድማሱ ባሻገር ያለውን የተስፋ ጭላንጭል እስቲ አሻግረ ተመልከት። አንተ ራስህ አይደለም እንዴ አሁን ዝም በሉ ያለ? ሰማይ እኮ ማንነት እኮ የነገስታት መጠጥ እኮ። በነገራችን ላይ የታሪክ ጸሐፊዎች እነዚህ ፈረንጆች እኮ ስለኛ ስለ አፍሪካን የነሱ ነጭ ጸሐፊዎች የጻፉላቸውን ካልሆነ እኛ የጻፍነው ነው ካም ያውልህ። እኚህ ሰውዬ ተንቀሳቃሽ ቤተ መጻሕፍት
ግን ማን ይስማቸው? ናቅዳላ ልጆች ምን አደከማችሁ? ልባም ወጣቶች እኮ መሆናችሁ ያስታውቃል። ለምን አትሉ? ለምን አትሉ? አልን እኮ ባትሉም ልንገራችሁ ብለን የለም እንዴ? አልን እኮ። እንግዲህ ጠጅ ተፈጣሪ የተሰጠ መጠጥ ነው። ለምን በሏ። ምን አልከኝ? ለምን ባትሉም ልንገራችሁ ብለን የለም አሁን አላልነው። እንግዲህ አረቄን አየህ እንደሆነ ከተቀበልክበትና መሬት ማስቀመጥ ተጀመርክ ጀምሮ መቀበል ያህል እንዳየ ነው። አየህ ጠላ የሆነ እንደሆነ ደግሞ እንዲህ ፊት ለፊት ተቀምጠህ ነው የምትጠጣው፣ ተፋጠህ ነው የምትጠጣው። በመሀልም አለበት ተሰው ጋር ያጣላል። ጠጅን አየህ እንደው ግን ይኸውልህ እንዲህ አፈር አድርገህ ታነሳትና ልጠጣ እንዲህ ቀና ስትል የፈጠረ ባለቤቱ መድኃኒዓለምን ታያለህ። እሱን አመስግነህ በዛው ትጉ። አየህ ከድራፍት እኮ ቢራ ይሻላል ማለት ነው። ድራፍት እንዲህ ነው ፊት ለፊት ነው ደፈረ ከሚለው የመጣ ሳይሆን የለም ጠጅ እንደሱ አያዝም። ድራፍት ጠጅ እንዲህ ነው ተሆነም እንዲያው ደገፍ እያል ይኸው ነው እንግዲህ ልጆች እንዴ ድካሙ ቢላችሁ ነው እንጂ ባሻ እኮ ጆሮአቸው አይሰሙም እኮ። ታዲያ እንደሚሰማ ሰው እኮ ነው የሚያወሩ። እንዴ እሳቸው አልሰማም አይሉማ። ለምንድን ነው እንዴ? ልብ አልሞተችማ። ኩራታቸውስ ልጆች ይበሉ። ለእኔ ጠጅ ግዙልኝና እኔ ልሂድ። እናንተ የራሳችሁን ጨዋታ ተጫዋቱ። ባሻ ልጆቹን አያድርቁ። አንድ ነገር ያድርቅሽ። አንቺ ሰው ገና ሲጫወት አይንሽ ደም ይለብሳል። ከብካባ ነች። ዝም በሏት። ምን አልከኝ? ምንም ሂሳብ መታደል እሱ ነው አስተርጓሚ። ከሀብታሙ መታሰር በኋላ የኢሜል መልእክቶቻችንን ሲያስተረጉምልን ቆይቷል። ሳራ ከመጣችን በኋላ ከኛ ጋር ሆኖ እንዲያስተረጉምልን ተስማምተናል። ግን ትንሽ ዝጋታም ቢጤ ነው። ሲታይ ሙድ ያለው ይመስላል አይደል? ግን ደረቅ ነው። እሱ ከሚለው ውጪ አገር ቢንጫጫ አይገርመውም። ወላጆቿን ፍለጋ የመጣችው ሳራ እሷ ናት፣ የመጀመሪያዋ ደንበኛችን። እንግዲህ ላለፉት 5 ቀናት የተለማመድናት ዕለት ደርሳለች። እኛም ቤታችንን ለእናንተ ለቀን የተንከራተት ነው ለገንዘብ ብቻ ብለን አይደለም። በእርግጥ ክፍያውም ቀላል አይደለም። ግን እቺ በሰው ሀገር ወገን እንደሌላት ስትባዝን የኖረች እህታችንን ወገኖችሽ ነን ባንወልድሽም ወላጆችሽ ነን ለማለት ነው። ወለድ እኮ ቋንቋ ነው ጎበዝ። እቺ ሴት እኮ በሰው ሀገር ወገን ዘመድ የሌለኝ ወፍ ዘራሽ ነኝ ብላ አንገቷን ደፍታ ኖራለች። አሁን ግን እድሜ ለኛ እድሜ ለእናንተ ወገን አለ። እማዬ ብትል የምትል እናት አለች። አባዬ ብትል እርሶ እንኳን መኖሮት ብቻ በቂ ነው። ይኸውላችሁ ምንም ነገር ሳትጠይቃችሁ እንዳትመልሱ። ወሰኔ ለምን ጉድፈቻ ሰጣችሁኝ የሚለውን ስትመልሽ ይኸው ማልቀስሽን እንዳትረሽ። ከዚህ ወዲያ እግዚአብሔር ይርዳን። እንግዲህ እሱ ባሻ እንዳይዘባርቁና እንዳያዋርዱ እንጂ በእኔ በኩል እንኳን ችግር የለም። እንዴ እሳቸው ሲዘባርቁ አንቺ መልሻቸው? እሳቸው መቼ ይላሉ? ትዳር እኮ መደማመጥ ነው ወሰኔ። ምን ነካሽ? አንዱ እሳት ሲሆን አንዱ ውሃ። አንተ ምንድን ነው የምትለው? የምር ትዳር አደረከው እንደ ይሄንን? በቃ ወሰኔ ተጨማሪ ታሰብልሻል እኮ። ታዲያ እንደሱ በላ። አዎ እሺ እሺ። እንጃ እኔ እንደው የቁስቋሟ ትግባበት እንጂ እኔ ፈርቻለሁ።
እኔ ፈርቻለሁ ባሻ ጀሪካኑን የታረጓት የትላንቷን ጀሪካኑን የታረጉት ምን ቶኝ ተጠቂ ነው እንዴ አንቺ እንዳታዋርጂን ምን ነካት አይ ባሻ እኔ ለየትኛው ክብሬ ምን አለ ጫማውን እንኳን ቢወለውለው ደግሞ ኩሊ መስሎ ይመጣል ማለት ነው አየር መንገድ መቱት እሱ ሰው አነጋግሮ ያጣሽ ስማ እንጂ 2 ሰዓት ላይ ትመጣለች አላልክም ነበር እንዴ? እንደዛ ነው የጻፈችው። ታዲያ የታለ የመጣችው? ወይስ አውሮፕላን አመለጣት? እንዴ ሳራ ናና አስር ስም እኮ ነው ይሆንስ ታዲያ እንዴ ሳራ ተናስተል አማርኛ ትችላለች እንዴ ነሽ ሰላም ነሽ እንዴ እኔ ግሩም ይባላል እሱ ፍጹም ይባላል እሱ ደግሞ መታደል ይባላል አስተርጓሚያችን ነው ምን ነው ቆየሽ እስካሁን Why are you late? They stopped me at the custom. They wanted me to pay tax for my camera. I told them it's an old one. I'm taking it back with me, but what do you expect? It's Africa. ካሜራ እናስገባ ብለዋት ይሄን ሁሉ ለፈለፈችው እቺ ብቻ ናት ግዴለሽም ይኸውልሽ ጉምሩክ ዘመድ አለን እናስለቅቀዋለን አዘቸው ታወጣቻል ይዛው የለን ምን ነው Shall we? ቆነስ ቶለስ እንዴ Can I have my bag? Ça va Nathalie? Oui, je viens juste d'arriver. Je suis à l'hôtel. Oui, je sais, Nathalie. Ben, bien sûr. Je vais aller les voir maintenant. Oui, je suis super excitée. T'inquiète pas, ça va aller. እኔ ምለው ግን አንተ ሁሉ ጊዜ እንደዚህ እንዳቆረፍክ ነህ ምን አለ ዘና ብለህ ሳቅ ብለህ ልጅቷ የምታጫውታት አጫዋች ከፈለጋችሁ ሌላ ሰው ፈልጉ እንዴ ምን ሆነ ተረጋጋ እንጂ ምን ነካ ልጅቷ እኮ የምትጽፈው መጽሔት ላይ
ኢትዮጵያውያን እንግዳ ተቀባዮች ናቸው ምናምን የሚለውን እውነት ነው ብላ በደንብ አድርጋ እንድትጽፍ ነው እንዴ? አንተ ማስተርጓሚ ነህ። አጫዋች ለሀገር ገጽታ ግንባታ እንደማለት እኮ ነው። አየው I'm ready. ምን ነው ችግር አለ እንዴ? አይ ማዘር ፋዘር ሰን ማዘር ፋዘር በእናትህ አልተርለኝ እንጂ ስላመሻችሁ ተኙ በላ። እንደምትመጣ አውቁም ነበር እንዴ? እናትየው እኮ ያለጠች እኮ ምንም አትንቀሳቀስም። ታዲያ እሱን መናገር ነው። ምን ሰካራም ናት ብለህ ተናገር እንዴ? እንዴ ኧረ በእናትህ የሆነ መላ ፍጠርና ከዚህ ጉድ አውጣን ዛሬ። እኔ እንደዚህ አይነት ውሸት አልችልበት። ነገ ታገኛቸዋለሽ። ባይሆን ዛሬ አዲስ አበባ ከተማ በምሽት ምን እንደምትመስል ላሳይሽ። አስተርጉምላት እንጂ አንተ ተዋት፣ ወሬ አትፈልግም። Nathalie, je n'arrive pas à le croire. Je suis allée voir mes parents et on m'a dit qu'ils dormaient. Tu te rends compte? Ils dorment. Et moi j'étais là à les attendre. Je n'aurais jamais dû venir ici. Si seulement je ne t'avais pas promis de les retrouver. J'étais sous le choc du décès de papa et maman. Je n'ai pas réfléchi. ሂድ መኝታ ቤት ፈትሽ። የምን ጠፋባችሁ ልጆች? አንድ ለስራ እንቅፋት የሆነ ዕቃ አለ። ዜል ይኸውልህ ጀሪካኑን እያንዳንዱን እያሸተትክ ፈትሽ። ኮዳዎቹን ሁሉ ይኸውልህ ድስት ውስጥ ሳይቀር ፈትሽ። ስንት የተለፋበት ስራ በጠጅ ምክንያት ኧረ ምሽት ወሰነ። እኔ ንክች አላረኩም። ኧረ እባክሽ እና ማን ነው ትላንት ብቻውን ግቢውን ስቴዲየም አስመስሎት የነበረው? ትላንት መታችሁ ነበር እንዴ? ማታ ምን ነው ቀራችሁ? መተን ነበር። ወተን ነበር። የት ነው የምትወጡት? መተን ነበር። አሃ ወሰንን አይታችኋላ? ያሁን በእርሶ እድሜ እንደው ነገር እንዲህ ማጋጋል ጥሩ ነው? አሁን ተዘጋጅታችሁ ጠብቁ፣ ይዘናት እንመጣለን። ትላንትና መታ በጣም 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 ነው ያዘነችው። በጣም
አልታገሽም። በቃ እቺን ሰሞን በቃ አሁን ይዘናት እንመጣለን። ተዘጋጅታችሁ ጠብቁ። መታደል እሱን እዛ ሆቴል እናገኘዋለን። ችግር የለም። ኧረ በሰነ I want to remind you I'm here to work. Finish and I'll translate. I have only 2 weeks. I expect you to be more organized. I will not accept another mistake like yesterday again. You can only get paid if things go as planned. You can tell them that. ምንድን ነው ያለችው? እዚህ የመጣሁት ለስራ ነው። እንደ ትናንትና ነገር ይፈጠር አልፈጠረም። እናንተም በዛ አይነት ከሆነ የሚከፈላችሁ ስራችሁን መስራት ሲሰራ ብቻ ነው። Today is Thursday. I'm about to meet my biological parents. I found Addis Ababa beyond my expectations. There is new building everywhere, constructions everywhere. It's as if they wanted to catch up with the rest of the world. But I found the drivers so selfish. I wonder if the rest of the population is the same. I guess I will find out soon. ወግጃችን እናንተ እንዲህ አይነት አመረንከኝ ነው ያመጣችሁብኝ እንዴ? ባሻ ልጅቷ እኮ እሷ ናት። ባሻ እንዲህ ነው የተለማመድ ነው? እንዲህ ነው ወይ የተለማመድ ነው? ስማ ወላጆቿን አጣ የተቸገረች ልጅ ናት አልከኝ እንጂ እንዲህ አይነት ባለጌ ልጅ ናት አልከኝ እንዴ? ባለጌ ካሳደገ ገደለ ጸደቃሉ። እና ይሄን ቀድሞ አይናገሩም ነበር እንዴ? ከተለማመድን በኋላ ይሄን ሁሉ ነገር ካዘጋጀን በኋላ ነው እንዴ የሚሉት? ስማ ድሮም ምን የባሻ ነገሩ የተበላሸው ይሄን ምክር ውስጥ የገባው ጊዜ ነው። እንደውም አሳልፈኝ ሄዳል። ባሻ ምን ነው ባሻ አንዴ እኮ አይተዋታለች። አባት እንዴት እንቀይራለን? ባሻ You have to take it easy. Take that easy? There could be cultural differences. What culture got to do with loving a child? People have different way of expressing their love. You're supposed to know that, aren't you a writer? እኔ እኮ እንደው ጉልበት መውደቁም መሳሙም ይቅር እንደ ከወገቧ ጎንበስ ማለት ማንን ገደለ? እንደዚህ ብራ መታጅ ትከተላለች እንዴ? ባሻ ምን ሆነው ነው? የወለዷት ያሳደጓት ልጆ መሰለችው እንዴ? ምን ሆነው ነው? ትውና የባህላችን እንዲህ ነው። አንቺ እንዲህ ነው። ኧረ እባክዎት ይተው። እልቅ እንደው እስቲ ይዋቸው። አያሳዝኖትም? እስቲ ሂዱ አስገቧት። ግቢ በለው። የባሻ ነገር እሱ ሰል እኔ እቆጣችኋለሁ። ባሻ አደራ ባሻ። ኧረ እባካችሁ አስገቧት። ኧረ እባካችሁ ባሻ አደራ። ምኑ አጉር ነች እናንተ? እንደው ምኑ አጉር ነች?
ሳሙ ቁጭ በይ እንግዲህ አፍ የለ በምን እንጫወት? ችግር የለም ወሰኔ ተጫዎች እንጂ መታደል ያስተረጉማል ነው። እሺ እንግዲህ አባ እንደምነሽ ደህና ነሽ ወይ? እንኳን ደህና መጣሽ በልልኝ። Thank you. I'm fine. ደህና ነኝ አመሰግናለሁ አለችኝ። እሺ I have some questions to ask. የምጠይቃችሁ ጥያቄዎች ነበሩ። እንዴ በባዶ ሆዷ ምን ነው ምን በወጣት እናት ቤት መጥቶ በባዶ አፍ አይወራም በልልኝ ንገራ። No, I don't want to eat. Thank you. ቁርስ በልቻለሁ አያስፈልግም። እንዴ ነውር አይደለም እንዴ እኔ ቤት መች በላች? ቆይ እንዴ እናትሽ ቤት ማሳት በይ። ቆይ መጣሁ እንደው ቆይ እናቴ አንሳት እንጀራ እንጀራ በርበበላው አፈር ልብላ ዶሮ ኮኮሎ ኮኮሎ ዶሮ እኔና እስቲ በሉ በስቲ ይኸው በስቲ እኔ ኧረ ቀስ ቆይ እንዴ በስመ አብ እኮ ይባላል እንዴ ለክፋችሁታል ብሉ በሉስቲ ምን ነው በሞትኩት ምን ነው ማየ አቃጠላት ዋ እንዴ ኧረ ቆይ አለ ጫማ አለ ቆይ እንዴ ልጅቷን በበርበሬ አቃጥለሽ ልትገላት ነው እንዴ? እቺ እኮ ማለት ያው ፈረንጅ ማለት እኮ ነው። ይኸው አልጫማ አለ ማየ እንጂ ቤስቲ ቢበላት እንጂ She wants you to eat. I can't eat that. I'm vegetarian. ስጋ አልበላም ነው የምትለው? ወይ ታዲያ እንዴ መረቁን አትበላም እንዴ? ምን ችግር አለ? ይኸውልሽ ማየ እንዲህ አርግና ይኸው በመረቁ ስጋ የሌለው እንዲህ አርገሽ ነይ እስቲ አፈርስ በላ ልጅ እንጂ ልጅ በኔ ሞት እኔ እናትሽ ቆሜ እኔ ቆሜ ኧረ በኔ ሞት ማየ እችን ኖ በስመ አብ ወልድ መንፈስ ቅዱስ ምን ነው ምን ሆነች? I said no. Why don't they understand? Eat quickly so I can go back to work. I just lost my appetite. Sorry, I have to go. ምን ነካሽ ወሰኔ? ምን አረኩኝ እንዴ? ምን አጠፋሁኝ እንዴ? ጉራሽ ይባልኩኝ እንዴ? ምን በደልኩኝ እኔ? ይኸውልሽ እነሱ ጋር በቃኝ ከተባለ እኮ በቃኝ ነው። አሁን እቺ ልጅ በምግብ አስገድደው ደፈሩኝ ብላ ነው ለድርጅቷ የምትጽፈው። እንዴ እባክህ ተነሳ አንተ ደግሞ። Je ne comprends plus ce qui se passe. Ces gens, mes parents biologiques, pas étonnant qu'ils m'aient abandonné. C'est à peine si mon père m'a regardé. Ils m'ont forcé à manger alors que je n'avais pas faim. Et ils ne m'ont même pas laissé le temps de poser mes questions. Et mon traducteur, je le trouve un peu trop frimeur. Je lui fais une remarque et il se braque. J'ai l'impression qu'il me déteste. Heureusement, je suis aussi venue pour le boulot. Je n'aurais pas tout perdu au moins. ማን ምስጋና ሂድና ጥራው
እሱ እንዳው እንሽላሊት ይመስል እዛ ድንጋይ ላይ ካልተነጠፈ በቃ ሙያ የለውም ማለት ነው። እውነቴን ነው የምላችሁ ሰው ለመሆን ወይ ገጠር ወይ ከደሃ መወለድ ያስፈልጋል። እውነቴን ነው አያስቅም። አባትየው እንዴት የተከበሩ ሰው ናቸው። ለረጅም ጊዜ አምባሳደር ነበሩ። ታዲያ የደና ቤተሰብ ልጅ ከሆነ ቤቱ ተንደላቆ አይኖርም እንዴ? እዚህ ግሮን ውስጥ ምን ይሰራል? አናቱ ላይ ቡና ገበያ አደገኛ እያሉ እየጨፈሩበት እሳቸው አልቆርጥላቸው ብሎ ነው እንጂ ሳያቸው ገና ዛር እንደመጣበት ሰው ተንገፍግፎ ነው ከቤት የሚወጣው። ቆይ ቢሮ ነው እንዴ ግሮን ነው ያልከው? ጎረምሳው ስራ መጥቷል። አንተ ትጠፋለህ። መጣው አይደል እንዴ? መታደል ምን አለ እቺን ሳምንት ብቻ ብትታገስን። እኛም እኮ ተመችቶን ይመስላል ይሄን ስራ ምን ሰራው። ካልተመቻችሁ ተውታ። እናንተ ተሰድባችሁ ሽማግሌዎቹንስ ለምን ታሰድባላችሁ? ይኸውልህ ወሰኔ እኮ ላጉርስ ያለችው ለምን መሰለህ? መታደል ይኸውልህ እነሱ የእናትና አባት ናፍቆት ሆኖባቸው ነው። ሁለቱ መሀል ያለው የቋንቋ ድልድይ ደግሞ አንተ ብቻ ነህ። እኛስ ብንሆን ይሄን ሁሉ ለፍተን ባዶ እጃችንን ስንቀር አናሳዝነን? እሺ ካሁን በኋላ በአንድ ቅድመ ሁኔታ ብቻ ነው የምሰራው። የኔ ስራ ማስተርጎም ነው። ሌላ ማንንም ሰው እንዲያዘኝ አልፈልግም። ሻንጣ አውርድ፣ ሻንጣ ስቀል፣ እገሌን አውርድ፣ እገሌን ስቀል የሚል ትእዛዝ እኔ አልፈልግም። ለሸክሙ ማን ያለው አለው? አዎ እሱ አለ። ሌላ ምን እሰራለሁ? Slowly, please. Do you want to drive? How can I drive here? Then let me drive. How come you speak good English, by the way? Because I went to school. Do your parents speak good English like you? Where do you want to go? The museum or the souvenir shop? That was not my question. Then where do you want to go? To the souvenir shop. No. መቼም እያየናት አትሞትም ብለን እግዜር ያለበት ቦታ ትኑር ብለን ባሻ እንዲያንጠልጥለውሽ ወጡ። እንዲያንጠልጥለውሽ እሳቸው እግራቸው እንደወጣ እኔ እንደብዳ አደረገኝ። ወሰኔ ምን ሆነ? ጠጇን ቀመሰች እንዴ? የሥራ አይደለም እንዴ? ምን ሆነዋል ሰውየው? ወሰኔ ይሄው ነው የሚፈልገው። አኮራሽ ወሰኔ ሙቻ አኮራሽ። ይኸውልዎት ባሻ እርሶ መግቢያውን ይናገሩና ሰምተውኛል እንዴ? እየሰማሁ አይደለም እንዴ? ምን ደንቆሮ አደረገኝ? ይኸውልዎት መግቢያውን ይናገሩና መድረኩን ለወሰኔ ይለቃሉ። ወሰኔ ነው የምለቀው? ሰሙ እኔን መቼ ያዙኝና ነው የሚለቁኝ? መድረኩን ልቀቁ ነው የተባሉት። መድረኩን መጋኛ ያዝሽና ደግሞ አንቺ ምንሽ ይያዛል? እንኳን እንዲጃጅ ሰው ጎረምሳም ቢሆኑ እኔን ወሰኔን አያገኙኝም። እኔ አልገኝም። አሁን ባጅ በቆረዳ ነው። አታስቅኝ ማለት ኧረ ተይኝ እንደው የምን አትርሱኝ ነው እና ተው እንጂ ወዴት ትኩረታችሁን እንደዚህ ያድርጉት እንጂ መምጫው እኮ ነው። How much for this one? 300. 300.
ትጠቀሚያለሽ ብሞት ባንቺ ፍቅር ተይ አብረን እንሁን ማመንታትሽ ይቅር ምን ትጠቀሚያለሽ Sorry, how much is this? 1,200. Oh my god, only because I'm white. What do you mean? Oh, sorry, I was talking to myself. Did I say you are beautiful out loud too? No, you said that to yourself. Hi, I'm Sarah. Hi, Nicola. Nice to meet you. Nice to meet you. So what makes you say that? Normally, in Ethiopia, tourists pay more than double than the local people for the same things. Why? I don't know, but it's unwelcoming for the people to come back. I can imagine. Can you get him our price, please? I only work for you. Excuse me. ጉዲፈቻ እንዴት ተሰጠሁ ያልሽው ጥሩ ጥያቄ ነው። እንደው ቅድም የጠቀምኩሽ መስሎኝ ነው ማጉረሴ ይቅርበኝ አልክልኝ ነገርካት? ነግራታለሁ። መቼ ነገርካት? ነግራታለሁ አልኩ አይደል? አባት ይቀጥሉ። ባሻ መግቢያውን ብቻ እንግዲህ መቼም ጉዲፈቻ በሀገራችን ጥንትም የነበረ አሁንም ያለ ወደፊትም ይጠፋል ብዬ የማላስበው ነገር ነው። ዘራችሁ ከየት ይመዘዛል ካልከኝ ከሸዋው ንጉሥ ከኃይለ መለኮት ዘር ይመዘዛል። ኃይለ መለኮት ነው በቃ የሚኒሊክ አባት እና መናገሻውን አንኮበር ላይ አድርጎ እግዚአብሔር የሰጠውን ሀገርና ሕዝብ ሲያስተዳድር በግርጌ በኩል ሽፍታ ይነሳበታል። የዚህ ጊዜ ደጃይ ገብረ ማርያም ይገባና ቤተ መንግስት እጀነሳና ንጉሥ ሆይ አለ። ንጉሥ ሆይ ደሃዎ ሲበደል የአባቶቹ ሀገር ንጉሥ እንደሌለው አውራ እንደሌለው ጃርት እንደበላው ዱባ ሲቦጠቦጥ እንዴት አስቻለው ብሎ ጠየቀ። አየህ ቆይ አልጨረስኩም። የዛን ጊዜ አፄ ቴዎድሮስ ለነገሩ አልነገሰም። የዛ ጊዜ አልነገሰም፣ ዘውድ አልደፋም፣ አልተቀባም። ካሳ ነው። ካሳን እግዚአብሔር በኢትዮጵያ ላይ ያስነሳልህና እየዞረ ነገስታቱን ሁሉ ድል ያደርጋል። የዚህ ጊዜ ሸዋ መኳንንት ምን ብለው መከሩ? የጌታችን አንድያ ልጅን ይዘን ስንዞር ቢገደል አልጋው ባዶ ተሚቀር ለምን አስምለን ለካሳ እንሰጠውም አሉልህ። እንግዲህ ልብ በል ነጥቡ ያለው እጅጋ ነው። ሚኒሊክን ያህል ንጉሥ እንግዲህ በጉዲፈቻ ነው ያድገው። በጣም ደስ ይላል። መግቢያው ብቻ እዳታውን ያታናጥበኛ። አንተ ደግሞ ምን ነካህ? ነገርን ከስሩ ውሃን ተጥሩ አሉ። እንግዲህ የሰው ልጅ የታደገ እንዴት አደገ፣ ለምን አደገ፣ መቼ አደገ አይደለም ቁም ነገሩ። ታደገ በኋላ ምን ቁም ነገር ሰራ ነው። አየህ ሚኒሊክን ያህል ንጉሥ እንግዲህ ከዛ በኋላ ኢትዮጵያ ላይ ነግሶ ምን ያስደስት ባሻ ጨረሱ መሰል። Thank you. I will come tomorrow. ማይ እንግዲህ መክሰስ ቢጤም ቅመሻል አልኩሽ። ባለፈው ያጣላን እሱ ነው። አያስፈልግም። እንሂድ። እሺ Can we go to the cultural place today? Sure. Bye. እሺ ደህና ዋይ። የባህል ቤት ደግሞ ማየት ስለምፈልግ ሀገር ልታሳዩት ነው። ምን ነው ተይሰኔ ችግር አለ እንዴ? አይ ምንም ችግር የለም። ሂዱ። እኔና ባሻ ነፋስ ባይነካንም ችግር የለውም። ሂዱ። ነገ ስንት ሰዓት ነው የምትመጡት? ነገ ጠዋት ነው። ለምን ራት ከኛ ጋር አይበሉ? ደግሞ አሮጊትና ሽማግሌ ይዛችሁ እኛን ስትጎትቱ ይሁን እዚህ እንሆናለን። ችግር የለም።
ለምን ለኔ ያሰብክ ታስመስለዋለህ? ስራ ላይ ነኝ። መልሼ እደውልልሃለሁ። ራፖርት ልጽፍ አይደለም፣ ሌላ ስራ ነው። ልዘጋው ነው። መልሼ እደውልልሃለሁ። ምን ሆነ? አልበላም። እርሶ እንደሆን ሰው ሲያዩ ጠባዩ ሁሉ ይቀያየራል። ምን ነካችሁ? አልበላም። ሰዎች እንዴ የመጣንበት እኮ ስራ ነው እንዴ? ምን ነካችሁ? እንደው አፈርሽ ሆነ። አሁን እኔ ምን አጠፋው እንዴ? በደልኩሽ እንዴ? እኔ እንዲህ ነው ብዬ አልናገርም። ደግሞ እንዲህ የሚሆኑ ከሆነ ሁለተኛ ከእርሶ ጋር ገበታ አልቀርም። አፈር ልብላ ሳላጎርስሽ ጥዬሽ በላሁ እንዴ? በሞትኩት እችን ወሰኔ እችን አፈርሶን ስሞትልሽ ወሰኔ በሞትኩት ምን ሆኖ ነው? ምንድን ነው? ገቢ አይታ ምኑ ያፈር ልብላ። ዜካ ነው ኮንከር ነው ጨዋታ። Is it for everyone? I just need one. ወንድሜ ቆይ ምንድን ነው? የራሷን ብቻ እኮ ነው ቢላ አምጣልኝ ያለችው። እቺ ልጅ ተጠራጠረች እንዴ? አይባልም አይደል? You didn't have to pay for me. What's your problem? You know your family did not survive just because you paid their bill. I don't get it. It's you who invited them. And you don't need to remind me they don't need me, okay? Why did you come here if it's to get angry? Oh, I forgot. You're working. So you think I'm angry? Did you grow up with the white parents? Do you have to explain to your friends why you were black? Do you even know the feeling of loneliness? I didn't think so. It happened to me.
Don't you dare judge me. But you are here now. You should overcome your fear. You should open up. አሁን ነገርከን አይደል እንዴ? ልንነሳ እኮ ነው እንዴ? መጣሁ። እናንተው መጣችሁ እንዴ? ደረደራች እናንተው እንዴ? ከኛ ሌላ ማመጡ ነበር እንዴ? አሁን ሰው ልካችኋል ነበር እንዴ? ምን ብለህ እንዴ? ልጅቷ ትምጣ ወይ? እና ምን አላችሁት? እኛማ ምን እንለዋለን? ስራችን ነው። እንደፈለጋችኋል ነው። ማየው እንዴ? ባሻስ እንዴ? እውነት ባሻስ ማታ ተመልሰው ወጡ እንዴ? እኔ እኮ ድሮ የሚያጠጅ ሲደጋገም እኮ ፈርቻለሁ እኮ እንዴ። አሁን እሺ እኚህ ጆሮአቸው የማይሰማ ሰው የት ተብለው ነው የሚፈልጉት? ወሰኔ ሱሪያን የት ነው ያደረግሽው? ወይ ልጆች እናንተ ናችሁ እንዴ? ምን ባካችሁ፣ ይሄ እኮ ማታ ማታ ብርዱ በዚህ በቀዳዳ እየስገባ አላስተኛ ሲለኝ ጊዜው ወሰኔ ቦታ ቀይራልኝ ነው። አሁን ሰው ልካችሁ 3 ሰዓት እንመጣለን አላላችሁ እንዴ? ገና እኮ 1 ሰዓት አልሞላም። አይ እናረጋግጥ ብለን ነው። ማንን ነው የምረጋግጡት? ለማረጋገጥ አዎ ነው ይሁንሽ። ቆይ ምን አይነት ልጅ ነው ግን የመጣው? እኔ ከእንቅልፌ ተነስቼ ስለሆነ ልብ አላልኩት። በእንቅልፍ ልቤ ነው ያየሁት። እሺ በቃ ለማንኛውም 3 ሰዓት እንመጣለን። ተዘጋጅታችሁ ጠብቁ። እትዬ ወሰኔ ምን መሰረት ማወቅ የምትፈልገው ነገር መቼስ የሰው ልጅ ተወልዶ ካደገ በኋላ I want you to translate my exact words. Okay? Why did you give me up? ለምን ሰጣችሁኝ? Was I not part of your plan? ሀሳባችሁ መሀል አልነበርኩም? Even if it wasn't, was it my fault? ባይሆንስ የኔ ጥፋት ነው? Okay, give me up. How come you never tried to find me? ሰጣችሁኝ ግድ የለም ግን እንዴት ልታገኙኝ እንኳን አትሞክሩ? How can you don't leave me a clue so I can find you easily? ምንም ፍንጭ እንኳን አትሆኑልኝም እናንተን እንዳገኛችሁ። Why you didn't find me? ለምን አላገኛችሁኝ? Why you never tried? Why you never tried? አይ ልጅ ለማንስ እናት ቢሆን 9 ወር የተሸከመችው ልጅ መጣል ቀላል ይመስልሻል? እንኳን ሰው እንስሳ እንኳን ልጇን ታስነካለች። እንደው ፈጣሪ እንኳን ቢነጥቃት እናት ልጇን ዝም ብላ የምትተው ይመስልሻል? ላምሳት ወለደች፣ አትልሰው ነደደች፣ አትተው ወለደች ሆኖባታች። ማዘን ስለናት ነው። እንዴት ታርገው አትውጣት ነገር መሸሸጊያ አታ ተንገብገቢ ቢላት ለተጨነቀች እናት አንቺ እኮ አንዱን ይጠሽዋል። እሷ የሰውን ሁሉ ልጅ ባየች ቁጥር ለምታለቅስ፣ ለምትጮህ፣ ለምታነባ ማልቀስ ስለናት ነው። I'm sorry, I have to go. እውነት ይሄ ስራ ይሳካ እንጂ ቦንስ ይጨምራል። ሌላ ነገር አልነበር እንደ ያጠናሽው? ምን ነካ አንተ? ልጆች
አቤት። ሸኟትና ተመለሱ ፈልጋችኋል። እሺ አንተ እናንተ ብሉ ምን አለባችሁ? አብሽ እንዴት ነው? ታዲያ ሰላም ነው? እንዴት ነው? ሰላም ይበላል። በልስ የደረስኩበት እንዴ ከየት መጣ? እኔ ግን በጣም ተቀይሜያቸዋለሁ። በጣም ስላልጠየቅን ነው አይደል? እንዴ መተን ነበር እኮ ጣቢያ ነው ሲሉን ጣቢያ ስንሄድ፣ ቃሊቲ ነው ሲሉን ቃሊቲ ስንሄድ፣ ዝዋይ ነው ሲሉን ዝዋይ ሄደን። አንተ እኮ አንዱን ይሳል ጠያቂ ነው የሚንገላታ። እኛ ተንገላታን እኮ። ለነገሩ እሱን ተውት። ዛሬ በጣም ደስ ብሎኝ ነው የመጣው። በጣም በመፈታትማ እኛም ደስ ብሎናል። አይ ለሱ ብቻ አይደለም፣ እህቴ እኮ ተገኘች። ጠፍታ ነበር እንዴ? ታዲያስ? ኧረ አይ ደስ ይላል። በጣም በልጅነቷ ነበር ጉዲፈቻ የሰጧት። ከዛ ፈረንጇ አድራሻዋን ለረጅም ዓመት አጥፍቶት በኋላ ዘር ከልጓም ይስባል ብላ በአፈላላጊ ድርጅቶች ከች። እንደኛ አይነት አፈላላጊ ድርጅት አለ ማለት ነው? ግን ዝም በል። ሳራን እኮ ነው የሚለኝ። ታዲያ ሳራ ወንድም አላት እንዴ? አዎ አላት እኮ። አንድ ወንድም እኮ አላት። ለትምህርት ክፍለ ሀገር ሄዶ ነው እንጂ ታላቅ ወንድም አላት። እውነተኛ አባትና እናቷ መስለውት እኮ ነው። ግን አትጃጃል። የሳራ ወንድም ነው ሊል ነው። ቆይ ከኛ ምንድን ነው የምትፈልገው? ከእናንተ አሁን ምንም። ከእሷ ግን የሆነ ስራ ጀምራለሁ ብዬ አንድ 20 ሺህ ብር እፈልጋለሁ። 20 ሺህ ብር የላትም። ኧረ ሂጅ ልጠይቃታለሁ። እንዴ ተረጋጋ እንጂ። ይኸውልህ ልጅቷ የምታውቀው ምንም እህትም ወንድምም እንደሌላት ብቸኛ ልጅ መሆኗን ብቻ። በቃ እኛ ከሚከፈልን ብር ላይ የተወሰነ ገንዘብ ለአንተ እንሰጣለን እንጂ አሁን የማይሆን ነገር ነካክተህ እኛንም ሌላ ችግር ውስጥ እንዳትከተል። ከእናንተማ ከሚደርሳችሁ ክፍያ ላይ ግማሹን በአባልነት ይፈልጋሉ። 20 ሺህ እኮ የወንድምነት ድርሻ እኮ። እንዴ አንተ በገገማ ወንድም ሆንክ ማለት ነው? ባሻስ በገገማ አባት ሆኖ የለ እንዴ? እኔ የወረቀት እንጂ የቤተሰብ ፎርጅን አላውቅም ነበር እስከ ዛሬ። በነገራችን ላይ አሪፍ ፈጠራል። ቴንክ ዩ። ከመሄዷ አንድ ሳምንት በፊት ሁሉም ሂሳብ ተጠቃሎ እንዲገባ እፈልጋለሁ። አንድ የሚያጠራጥር ነገር አደርጋለሁ ብትል ሁላችንም ተያይዘን ጣቢያ እንገባለን። እሺ በቃ ትንሽ ጊዜ ታገስ። እሱ ችግር የለም። የምሳ ምን ሆናለህ አንተ? ይሄ ብቻ እኮ ነው ያለው። ለዚህስ ምን ይከፈል? ለዚህ ምን ይከፈል? እሺ ወሱሙች አኮራሽን ወደ ልትሄጂ ነው? ቆይ እኛ እንሸኝሻለን። እኔ በቃ ይሻኝ። እንዲህ ያለ ግብ ለነፍስም ይተርፋል። እኔ በቃኝ፣ ወደ ቤት ይሸኝ። አያት እንዴ ወሰኔኛ ላይ ድራማ ስትሰራ። ተው ልጆች፣ ግድ የለም እኔ ይበቃኛል። እስካሁን ለቆየሁበት ይበቃሻል የምትሉኝ ስጡኝና ወደ ቤትሽ። እየቀለድን ይመስልሻል? እንዲወሰን እቺ ልጅ ከፈረንጅ ሀገር ድረስ ገንዘቧን ከስክሳ መታ አሁን ነገር ሁሉ ውሸት ነው ቢባል ዝም የምትለን ይመስልሻል? ሁላችንም ተጠራርገን ነው ችግር ውስጥ የምንወድቀው። ወሰኔ ይኸውልሽ አሁን አንዴ ገብተንበታል። እንግዲህ
እናት ተለዋጭ ዕቃ አይደለች። ሌላ ሰው አምጥተን ከዛሬ ጀምሮ እቺ እናትሽ ናት አንል። አንዴ ጀምሮ ነው እንደምንም እንጨርሰውና ወደ ሀገሯ ከሄደሽ በኋላ ባይሆን ነገሮችን እናመቻቻለን። ባሻስ እንደው አሁን በዚህ ባለቀ ሰዓት በዚህ እድሜያቸው እስር ቤት ገብተው ቢበሰብሱ አያሳዝኑሽም? ያው የኔም ኑሮ ስር ቅጣት እንደው ግን ከመሸኝን ሰው ይባካችሁ አላሰቀኝ። እሷም እናት አባት አለኝ ብላ ደስ ይበላት። ባይሆን ላንቺ ሂሳቡን አስተካክለተው ይሄው ገንዘብ ተው፣ ስለ ገንዘብ ይቅር። በቃ አሁን እነዚህን ነገሮች በሙሉ ከአእምሮሽ ጨርሰሽ አውጪ። እንደ በፊቱ ለመሆን ወሰን እኔ ታዲያ ሰላም አለን። ሀብታሙ ምን እየሰራ ነው እናንተ ጋር? ሀብታሙ ነው ደላላ። ይሄ ሰረሰረስ ኮፍያ ያደርገው ደላላ ነው እንዴ? ታዲያስ? እሺ ምን ፈለጋችሁ? እንዴ አላስቀምጣለና? አረ ወይ ጎዳው። ይቅርታ። እኔ ምን ከነገ ወዲያ ፕሮግራም መቀየሩን ልንነግርህ ነበር የመጣ ነው እኮ። ሀብታሙ ምንም አላለም? አይ ከቦስ ጋር እያወራ ነው። አረ አይ ጥሩ ነው በቃ። የሰራ አንተ ግን አትንቀልቀል ብያለሁ። አትንቀልቀል። ሳራ ናት። ለነባሻ ስጦታ እንግዛ ነው የምትለው። አረ አሁን እንሂድ። አይ እኛማ የሆነች ስራ አለችን፣ እሷን ጨርስ። ያቺ እንኳን እዚህ ጋር እንዲዞርን ሰውዬው እናናግራልኩ ብንደዋወል ይሻላል። እሺ በሉሽ። ያኛውን ሰውዬ እሺ፣ መታደል። እሺ ቀልቀል አትንቀልቀል።
መውጫ መግቢያ ሳጣህን እኮ ልጅቷ ያልሰጠችንን ገንዘብኛ ከየት ብለን እንሰጣለን? ከልብ አልሞከራችሁም እንጂ እንኳን ወላጆቿን አግኝታ እየቦረቀች አይደለም ወላጆቿን ለመቅበር የመጣች ዲያስፖራን ለመፍለጥ ቀላል ነው። ልጅቷ እኮ ዲያስፖራ አይደለችም። እንዴ ልጅቷ ፈረንጅ ናት። ከኮንትራት ስምምነት ውጪ በዚህ አይደለም በዚህ ብትቆርጣት 5 ሰዓት ይጠብ የሚል ነገር የለም። እንግዲህ አቆራረጡን አላወቃችሁበትም ማለት ነው። ስለዚህ እኔ ወንድም ነኝ ብዬ እመጣለሁ። ያኔ በተራችሁ ነኝ ትለምኑኛላችሁ። ወላጆቿ እኮ የነገሯት ብቸኛ ልጅ መሆኗን ነው። ቀድማችሁ መንገቱን መዘጋጋታችሁ ነው። እሺ ማደርገው ነው። ይሄ ነገር ቢታወቅና እኛ ብንጋለጥ እንታሰራታለን እንጂ ጠብ የሚልላ 5 ሳንቲም ነገር የለም። ልክ እንረዳዳና መጨረሻ ላይ ተባባልን እናደርጋለን። ልጅቷ መቼ ነው የምትሄደው? ከ15 ቀን በኋላ ነው። እሷን ማስረጃ እንዳጋጣሚ ይዤዋለሁ መሰለኝ። ታጭበረብሩኝ እንዳትሞክሩ። እና ከሀብታሙ እኛ ገና ወደፊት ብዙ ስራ የምንሰራ ሰዎች አይደለን። ምን ይመል አራዘመች ከሳምንት በኋላ ነበር የምትሄደው? ካሻችንን ከተቀበልን በኋላ የታባቱ ያገኘናል። ወላካ እንኳን ሳይለንት ትላለች። ጋር ያለው ሰው Yes. Nice. Nice. Yes. እሺ ቦስ። አንተ ልጅ በቃ እዚህም ቤት ስራ ተውኮ ማለት ነው። ምን ነው ስራ መጣ እንዴ? መጥቼ ብሰል አንድ ሰፋ ያለ ትርጉም ስራ አለ። የጀመርከውን ስራ መች ትጨርሳለህ? ልጅቷ ሳራ ሳምንት ነው የምትሄደው። እርግጠኛ ነህ? ጊዜ ካለህ ናና ወረቀቶች አሉ ሰድ። እሺ ነው ጥሩ። ወረቀቶቹ እዚህ ይቀመጡና ማታ ማታ ሲመጣ ያያቸዋል። ና ና ና ና ና ምን ነው ችግር አለ? በሩሽ እኔ ልሄድ። ትንሽ አትቆይም? አትጫወትም? አይ መሄድ አለብኝ። I have to go. You're not alone anymore. መታደል ይኸው ስራ አለኝ ብለህ ስቴዲዮም አካባቢ ዝር እንዳትል። ምንድን ነው የተፈጠረው? ዝም ብለህ አድምጥ። ይኸውልህ ቢቀር የሚቀረው አንተን ለቀጠርኩበት አባቴ የሚከፍሉኝ ገንዘብ አይደለም፣ በአፍንጫዬ ይውጣ። እንዲሁ ግፋ አትፈሩም? ይቺን የሰው ሀገር ሰው ዋ ታቦቂያለሽ ወይ? ታቦቂያለሽ ወይ? አይቦካም እንዴ? ዝም ብሎ መናገር ሙያ የለም። ዶሮ ትሰሪያለሽ? ዶሮ አትበል። ኩኩሉ ምስል ትጣላላችሁ። ባሽ ዶሮ አይችልም። አታሳዝናችሁም? ሻንጣዋን ቦርሳዋን ዘርፋችሁ አትሄዱ? ሰው እንዴት እንደዚህ ጨካኝ ሊሆን ይችላል? እነዚህ ሽማግሌዎችንስ
ድሃዎች ናችሁ ብላችሁ ነው የማያውቁት ጉድ ውስጥ የከተታችኋቸው? ዛሬውኑ ንገሯት። እኛ ብቻችንን በምን ቋንቋ እንነግራታለን? ወይ መንገዱ ምን ይጠቅማል? ፍጹም ዛሬ ነው። ይኸውልህ መታደል፣ ይህንን መንገዱ ለእሷ ምንም አይጠቅማትም። ማንነቷን፣ ባህሏን፣ እሷን የሚመስሉ ሰዎች ፈለገች፣ አላገኘችም። ይህንን ነገር እንደገና እውነቱን መንገር ማለት እስከ ዛሬ ከተጎዳችሁ ጉዳት የበለጠ እንድትጎዳ ማድረግ ነው። ሽማግሌዎቹም ቢሆኑ ልጅ የላቸውም ነበረ፣ ልጅ አገኙ። እሷም እናትና አባት አልነበራትም፣ እናት አባት አገኘች። አሁን እውነቱን ከመሬት ተነስቶ መንገሩ እሷን ጨምሮ ማንንም አይጠቅም። የውሸት ነገር ውሸት ነው። ደስታውን ውሸት ነው፣ ቤተሰቡን ውሸት ነው። ውሸት ደግሞ አንድ ቀን መታወቁ አይቀርም። ይሄ ደግሞ የበለጠ ይጎዳታል። ስለዚህ አሁኑኑ ንገሩት። ሁለታችሁ ትክክል ይመስላል። እኔ የማለሁ የመጨረሻ አንድ እድል ስጠን። የምን እድል? በቃ በሰጠችን ኢንፎርሜሽን መሰረት ወላጆቿን ፈልገን እናገኛለን። ካለዛ በቃ እውነቱን ትነግራታለህ። መጀመሪያ እናላረጋችሁ ነበር እንዴ? እንጂ እኮ ሱስ ይሆናል መታደል። አሁንስ እንደማታጭበረብሩ ምን ማረጋገጫ አለ? ከተጠራጠርክ ዲኤንኤ ታስመረምራለህ። የት አካባቢ ነው የምታፈላልጉት? ቤላ እኮ ነው። ደርሰንበት ነበር እኮ ሰፈሩ። ፊኒሽንግ ላይ ነው የተሰናከለው። ሙሉ መረጃው እኮ ላይ እሺ፣ ምን ያህል ቀን ነው የሚያስፈልጋችሁ? አንድ 4-5 ቀን። 4 ቀን። ጥሩ፣ 4 ቀን። ልክ የዛሬ 4 ቀን በዚሁ ሰዓት ለሳራ ሁሉን ነገር እየነገርኳት መሆኑን ነው። እሺ። ሰማ የሀብታሙ ነገርስ? ሀብታሙ ደላለው ስልክ ውስጥ ሆኜና እኔ አናግረዋለሁ። እኔ አንተን እርዳታ አልፈልግም። ራሴን ችዬ መኖር የምችል ሰው ነኝ። ያንተን ምንም ገንዘብ አልፈልግም። ደጋግሜ ነገርኩህ። አይገባህም አንተ። እሺ እኔም ስራው እንዲበላሽ አልፈልግም። ከዛሬ አሁን ኦልሬዲ መሽቷል። ከነገ ጀምሮ 4 ቀን ሰጥቻለሁ። 4 ቀን ስራው ቢበላሽ ግን ማንሽም 74 ሳንቲም አትቀምሽ። ሰው እንዴት እንደዚህ ጨካኝ መሆን ይችላል? የልጅቷ ህይወት ስሜት አያሳዝናችሁ? ሰው አይደላችሁም እንዴ? ለማንኛውም በተባባልንበት ቀን በነገራችን ላይ አሁን እኮ ያንተም እጅ ውሸት ውስጥ ገብቷል። ብዙ ጻድቅነት አይሰማም። Hello, liar. What lie? You said you would tell me about yourself and you never did. Oh, that. I don't like to talk about my family. Why not? You're a debt like me. My dad died trying to save me from a drunk driver. I'm so sorry.
You're joking. My parents got married when they were young. My mom used to teach and make money, and my father was going to school. He had an opportunity to continue his education in France. The problem was when he came back, after a few years, he lost interest in my mom, and he left us. You know, my dad sent me to a good school. My mom used to say he's a great dad, but failed to be a great husband. And things got worse when my mom died. I lost interest in everything. Did you ever ask your dad what happened in France? Why? He left us. I think you should have asked. Matada. I know it hurts. But think about it. If your mom was alive, do you think she would want you this way? This would have broke her heart. I really think you should fix your problem with your dad. Please. እናንተ የምትሉኝ የኔ የቀኝ አዝማች ሲሳይ የልጅ ልጅ ናት ነው? አዎ ያኔ ሰራተኛዋ ከልጃችሁ ያረገዘሽ ጊዜና ያባረራችኋት ሰዓት ከወለደሽ በኋላ ልጅቷን ማሳደግ ስላልቻለች ነው ጉድፈቻ የሰጠቻት። የኛው ዘር ናት ማለት ነው? ማነሽ የኔ ልጅ? ያን የቤተሰብ መዝገብ ትልቁ መዝገብ እሱን አምጪልኝ። ችግር የለ እኛ ቤት ልጅ ወለዳል ይመሰከራል፣ ልጅ ወለዳል ይመሰከራል። እንዲህ አዝረክርኮ የሚያይ ቤተሰብ አይደለም እኛ። በይተነበይ ልጅ በሽ እሰይ። አዎ ያው እንግዲህ ከዚህ የዘራረግ ውስጥ ሰማይ ዲቃላ የሚል አለ። ዲቃላ 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 ደነቀ ደነቀማ ልጅ ነው። እንኳንስ ከገረድ ከጨዋ እንኳን ቢወለድ ዲቃላን ዘሬ ነው ብዬ አልቀበለው። እንኳን እንደናንተ አይነት ጥላቢስ ወጠጤ ቀርቶ ጀግናው አባቴ ወንዱ አባቴ ደጃዝማች ዘለለው አፈሩን እንዲህ አራግፎ ቢመጣ ዲቃላን ዘር ነው ብዬ ፍጹም አልቀበለው። እኔ የምለው ቀኝ አዝማች አርጅተዋል፣ ደክመዋል፣ ሂዱና ቤታችሁ ዝረፉ ብሎ የሚልካችሁ ሰው አለ እንደዚህ ቤት? በእውነት በጣም ያሳዝናል። እንዴ ሰው እንዴት ከሰው ጋር ማበላለጥ ትክክል አይደለም። እቺ ልጅ እንግዲህ ወላጆቼን ብላ መጣች፣ እኛም እየረዳናት እሷም እየፈለገች ነው። ምን ማድረግ አለብን እኛ? ቀጣፊ ሌባ ወናባች የዛሬ ዓመት እቺኑ ሴት ሞታለች ልናረዳችሁ ነው የመጣችሁስ ብላችሁ አልመጣችሁ። ዛሬ ደግሞ ይሄን ታሪክ ይዛችሁ መጣችሁ። ጥሩ ነው። ፖሊስ ጣቢያ ስትጠበጠቡ ማን እንደሚልካችሁ ታወጣታላችሁ። ማን እንደለለ ባሩን እንዳትከፍ መታደል የኔ ትልቅ ውስጥ ጥፋት መስራቴ ብቻ ሳይሆን የተፈጠረውን ነገር በጊዜው ለእናትህ ለማሳወቅ ነው። በመዋሸቴ እምነቷን እንዳይጠገን አድርጌ ሰብሬዋለሁ። ማንም ሰው ይሳሳታል። ከስተት ሁሉ ትልቁ ስተት ግን ከናጢያት መገኘት ነው። ተረዳ? My mom used to work there, and my school is next to it. We used to come here after school, before going home. Why did you bring me here? I have something to tell you, Sarah. Me too. You go first. Okay.
Whoever has a better story will invite lunch. Deal? Okay. I want you to close your eyes. Come on. Boo. It's for my father. I saw him unhappy because of that and I ordered it for him. What is it you wanted to tell me? Never mind. How do you say? Can you hear me in Amharic? ይሰማል? 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 Give me something easier. ቆንጆ? አዎ ቆንጆ ነው ልጄ፣ ቆንጆ ነው። ባሻ ባሻ፣ አጫውቷቸው መጣሁ። ታዲያ ምን ያስጮሻል? ወሰኔ እች ልጅ የምትሰራውን ስራ አየሽ? የምትሰራውን አየሽ? አንቺ እኔ አፈር ልብላ፣ እኔ አፈር ልብላ። እግዚአብሔር ይስጥሽ፣ እግዚአብሔር ይባርክሽ። እንደው ከመሸ መተሽ ወግ አሳየሽ። ምን አባቴ ላድርግሽ? አየሽ፣ ይህቺ የእናቴ ነች። አየሽ፣ ለእናቴም እናቷ ነች ያወረሰቻት። ይዤው እቀበራለሁ ብዬ ነበር። እግዚአብሔር ከመሸ አንቺን ሰጠኝ፣ አንቺን ልጄን ሰጠኝ፣ የማታዬ። I came in case you needed me. I don't need you. Shall I go? If you want. Do you want me to go? If you want to go. Okay, I'm leaving. I want to tell you something. Tell me. I spoke to my dad. You did? How come? Because you told me to. So you trust me?
I do. One more thing. When a girl is angry, living isn't an answer. Didn't your ex tell you that? No, she didn't. And if a girl is angry for no reason, that means she really likes you. Did you know that? No, I didn't. That's your lesson number 1. How did you come here? The boys dropped me. Where is my breakfast? The deal was lunch, not breakfast. You can't spend a night with a girl and leave her without breakfast. Didn't your ex tell you that? That's lesson number 2. Basti! Here's your breakfast. She's my ex for a reason. That's not bad. Sarah, I have to go. What do you mean? I thought we were spending the day together. The boys will get you. I'll call them. ማን ነው ፈቶ የለቀቀብኝ? ተናገርኩ አይደለም እንዴ? እኔ ልጄ እየጦረችኝ ነው። 50 አለቃ ገነነውን አረከኝ እንዴ ልጆቼን የምሸጥ? ጌታዬ 50 አለቃ ገነነው ነው ያሉኝ? ሌላ ሰው መጥቶ ነበር እንዴ? Yes, Sarah. I'm busy now. I'm with Basha. I'll call you later. መቼም እኮ እቺ ልጅ የማታሳየን ነገር የለም እኮ። ወይ ጉድ! እኔ በጣም ደክሞኛል። ከዚህ በኋላ ምንም ንቅንቅ አልልም። ቢቀርም የሚቀረው ብር አይደለም እንዴ? ኧረ እባክህ ፖሊስ ቢይዘንስ? አንተ ምን አለብህ? ሪከርድ ያለብኝ እኮ ነኝ። አንዴ ከገባው በቃ በሰበስኩ እኮ እዛው። ትቀልዳለህ እንዴ? አንተ 50 አለቃ ገነነው ይሄ ይሁን እንዴ? ይሄንም ያህል ወታደር አለ? ምን ያንሰዋል? አባባ ቤት ከመጣክ ሳምንት ሆኖካል። ማን አለ? እማዬ ናታ። የማነችው እማዬ? የኔ ማማ። አባትክ ቤት ከመጣ ሳምንት ሆኖታል። አንተ የኔ ልጅ ነህ? አዋ እኮ የኔ ልጅ። አንቺ ሴትዮ ዝም ብለሽ የምትፈለፊው ማን እንዲያሳድግልሽ ነው? ይሄን ለሎሎ የመሰለ ልጅሽን ደግሞ ወስደሽ ለዘመዶች ስጪ። ያለያ ለአንድ ፈረንጅ ጭጬ ገላግልሻለሁ ብለዋል ብለህ ንገራት። እስቲ ምንድን ነው የምትለው?
አንቺ ሴትዮ ማን እንዲያሳድግልሽ ነው የምትፈለፊው? ይሄን አሎሎ የመሰለ ልጅሽን ለዘመዶችሽ ስጪ፣ ካልሆነ ለአንድ ፈረንጅ ሽጬ እገላግልሻለሁ። ቆመስ ይሄን ነው እንደዚህ ብለ ሄደ ንገራት። ሩጥ። ይቅርታ ጌታዬ፣ ከ25 ዓመት በፊት ሊሸጠዋል እንዴ? ታዲያ ከየትኛው ባንክ ተበድረን ይሄን ቤት የከፈትኩት? አራት ቀን እንደሞላ አውቃለሁ። መኪና እየነዳሁ ነው። እደውልልሃለሁ። ሄሎ Yes? I have a surprise for you. I need to speak to you too. Okay. ባሻ ደህና ይሁኑ። ደህና ይሁኑ። መሄዴ ነው።
ወደ ነው የምትሄጂው? ወደ ቤቴ ነው። ስራው አለቀ እኮ። ከአሁን በኋላ ምን የብቻ ቤት አለሽ? እንግዲህ ልጅም ምሽትን በአንድ ቀን አጥቼ ይሆናል እንዴ? ነው ብለው ነው ዋና ወይ ምን ደፍየት ታከፍኛለሽ? ዝም ብለሽ ነው ተከተይ። አጫውታት እንዴ? አጫውታት እንዴ? በምን አፍ ላጫውታት? እኔን ለመስለብ ቢሆን ኑሮ ምላስሽ እንደ ዘንዶ ይዘረጋል። ተከራብተሽ እንደሆነ አጫውታት። ሂጂ ወደ ጓዳ። አጫውታት። ወቸ ጉዲ! እነኚህ ልጆች እንግሊዝኛ እንኳን መናገር አይችሉም። መቼ ያስተማርካቸውን ነው ሰላም የሚሉት? እስካሁን የሚቀልባቸውስ? ወይ ገንዘቤ! ቆይ ደህና ፈረንጅ ፈልጌ እቸበችባቸውና ልክ እንደዚህ ሰው ሆኖ እንዲመጡ አደርገዋለሁ። በይ አሁን አትቁሚ፣ ጉድ በይ። ምን አለ ቤቱ ባዶ እኮ ነው። እና እኔ ሊጋደምልሽ ነው እንዴ? እዚህ እንዳለው ማን ነገረ? ሀሳብ ሲገባ እዚህ እንደምትቀመጥ አውቃለሁ። ቦስ ነው ነገርህ አይደለም? ስትናፍቀኝ ለዚህ መጥቼ ነው የማየው። የተቻለውን እኮ ሁሉ አድርገሃል። የዘገየኸው ለደቂቃዎች ብቻ እኮ ነው። ትንሽ ለፍላትና ታናግራታለህ። ስለተላጨው ደግሞ በጣም ደስ ብሎኛል። እሱ እኮ ነው ያስረፈደኝ። እሷ ስትል እንዳደረግከው ብታውቅ ጥሩ ነበር። 5 days, 10 days, it doesn't matter. He knew and didn't tell me. How can I trust him anymore? አልፈልግም። 5 ቀንም ይሁን 10 ቀን ሊነግረኝ እድብ ያለው አልተናገረም። ከዚህ በኋላ እንዴት ነው ላምነው የምችለው? እናንተ ራሱ አይደብራችሁም? እንዴ አይነት ሰው ላይ ሙድ ይያዛል? Take me to my parents' house. Tell him to take me to Basha house. I have something to pick. ባሻ ቤት ወሰደኝ። ረሳችሁ ካለ ወደዛው ሰራ።
ምን ለማድረግ አሰብ? ምን ማድረግ እችላለሁ? ያለቀለት ጉዳይ ነው። ፊቷ ላይ ያየሁት መከፋት በጣም ያስደነግጣል። አሁን ሊያስደነግጥ ይችላል። እስካሁን ግን እርግጠኛ ነኝ ይወርድላታል። ሴት ልጅ ደግሞ ካኮረፈች ወዳለች ማለት ነው። ወደ ኤርፖርት መሄድ አለብኝ። ቻው። ልትሸኝ ትችላለህ? ፓፓ እወጣለሁ። አውቃለሁ ልጅ አውቃለሁ። ወደሽኝ የማይሆን መጣሽ። ማነሽ? ወሰኔ። አቤት። ጠሩኝ። በሞትኩት እማይ ተመስገን አምላክ መጣሽ። ነስት እንዴት ነሽ? መጣሽ? መታደልስ መታደልስ ዌሪዝ መታደል You look more handsome. አምሮብሃል። Your job is done. I thought I lost you. You didn't. Madam, it's last call to Paris. Okay, thank you. Do I have a reason to stay? I don't want you to go. አትሂጂ አላት። ቀረች። እንደ ቡና ልጅን ኤክስፖርት ከሚያደርግ አባት ፍቅርና ይቅርታ አፍቃሪ ወላጆችን አስገኘላት።
መወለድ ቋንቋ ነው ብላ አዲሶቹን ቤተሰቦቿን ወላጆቼ ብላ ተቀበለች። አሁንማ የራሷን ቤተሰብ መስርታለች። እኛም ይቅር ተብለን በህጋዊነት በሐቀኝነት ስራችንን ወጥረን እየሰራን ነው። ጤና ይስጥልኝ። ይሄው ከዓመታት በፊት ጉድፈቻ የተሰጠው ልጃችሁ አሁን ዘመዶቼን አባቴን ብሎ በፍለጋ ላይ ነው። የኔ ልጅ ማርከስ ሳሙኤልሰን እኮ ነው። የታወቀ ሼፍ ነው። በዓለም ላይ የታወቀ ሼፍ ነው። ምግብ አብሳይ ነው። የአሜሪካኑ ፕሬዝዳንት ምግብ አብሳይ ነው ማለት የንጉሱ። ይሄ እኔ ልጅ አይደለም። እርግጠኛ ኖት? እርግጠኛ ነኝ። በጉዲፈቻ የሆነ ልጅ ሰጥተዋል አልተባለም እንዴ? ባራኪን ነው። እሱንማ በዚህ በኬንያ በኩል ይዘው ቢጠፉ እንደው ለነፍስ ሆናችኋለሁ። አፈልጉ ያመጣል መልሱ መንገድ የሰው ልጆች ሂዳ መንገድ 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 የሰው ልጆች ሂዳ ዛሬ አመጣልን ከቤት ይሄንንም አውቀዋለሁ። ጥቁር እንግዲህ ዛሬ አመጣልን ከቤት ይችን ጥቁር እንግዲህ መንገድ አይኑ ይጥፋና ይባልም ብሱ መንገድ አይኑ ይጥፋ አይባልም ደርሶ